ከተሞች ወግ አላቸው። በከተሞች የሚኖሩ ነዋሪዎች ደግሞ ወግ አሳማሪ ሆነው የከተማን ልብ ይሰራሉ። በዚህ ሂደት ውስጥ የሚተካካው ትውልድ የየራሱን ድርሻ በደማቅ ትዝታ ላይ ያትማል። ትናንት የነበረ ትውልድ አሁን ላለ ከተሜ የዕድሜ ስፍራ ሲለቅ ትዝታውን ይዞ ይዘልቃል። በዚህ ትዝታ ውስጥ ሐዋሳ ከተማ የየትውልዱን ታሪክን በትዝታ ገመድ በማስተሳሰር ያለፈውን ካሁኑ አሁኑን ከመጪው ጋር ታዋድዳለች። ይህ ተፈጥሯዊ ሂደት ያጎለመሰው ብርቱ የዘመኑን ቀለም በትዝታ ጎዳና አትሞ የእርሱንና የዘመኑን መንፈስ በመጽሐፍ ሊከትብ ተነስቷል። ይህ ሰው በየነ ጸጋዬ ይሰኛል። በዘመኑ ያየውን የኖረበትን የተከዘበትን የዕድሜ ጓዙን በመጽሐፍ ሸክፎ ትዝታ ዘሐዋሳ በተሰኘ መጠሪያ ባሳለፍነው ሳምንት በሐዋሳ ከተማ የሲዳማ ባህል አዳራሽ የኪነ ጥበብ ወዳጆች በተገኙበት አስመርቋል። እንኳን ደስ አላችሁ፣ እንኳን ደስ ያበቃችሁ። ደራሲ ገጣሚ በየነ ጸጋዬ ትዝታችን ዘሐዋሳ የተሰኘው የበየነ ጸጋዬ ድርግት መጽሐፍ በሲዳማ ባህል አዳራሽ ተመርቋል። ሁላችንም እንዲህ የተሰባሰብነው ከሰው ልጆች መፈጠር በኋላ አብሮ የተጓዘው የኪነ ጥበብ አካል የሆነው የሥነ ጽሑፍ ማዕድ ልንቋደስ ነው። ዕለቱ አዲስ ክስተት ባይሆንም ለሐዋሳና ለአካባቢዋ ልዩ ታሪካዊ ገበታ ነው። ይህ የሁላችንም የሆነውን ታሪክ በምን አይነት ሁኔታ እንዴት ላቅርብ ብዬ ለረጅም ጊዜያት ፈጣሪ ካለኝ ተስጦዎች ውስጥ በግጥም መልክ እንዲሆን ፈቅዶልኝ እነሆ ሐሳቤ ሞልቶ ለዛሬ ቀን በቃው። እኔ በተሰማራሁበት የሥራ መስክ ከጋራዥ የሥራ ዘርፍ ጋር የተያዘ ቢሆንም ውስጤን የሚያንገበግበው የኪነ ጥበብ ፍላጎትና ተስጦ ስለ ሐዋሳ ያለኝ ልዩ ምልከታና ፍቅር አብጦ ሊፈነዳ ሲታገለኝ እኔም ሆነ በቅርብ ለሚያውቁኝ በሚገርም ሁኔታ በውስጤ እየተንተከተከ አስቸግሮኝ እነሆ ዛሬ በእናንተ ፊት ፍላጎቴን ያህል እንኳን ባይሆንም ያሰብኩት በመሳካቱ ስለሆነልኝ ሁሉ ፈጣሪን አመሰግናለሁ። ከዚህ ቀደም እንደሰማሁት ከሆነ ጥበብ በታዳጊ ሀገር ባለቤቱን ወይም ጸሐፊውን የሚጎዳ ቢሆንም ነገር ግን ኪነ ጥበብ ለሕዝብ እድገት፣ ስልጣኔ፣ ሰላም ለማስፈን ከዋነኞቹ መስፈርቶች አንዱ መሆኑ ይታወቃል። ሆኖም ግን ትኩረት ሳይሰጠው እንዳልባሌ ነገር ሲታይ ይስተዋላል። በእኛም ሀገር ባህል ሆኖ ለጥበብ ሲል ተንከራቶና ተጎሳቅሎ ካለፈ በኋላ ቆይተን ዝክሩን እንዘክርለታለን። በተለይ በአሁኑ ሰዓት በዓለማችን በጥላቻና በጦርነት ፈተና ውስጥ በወደቀችበት ጊዜ ፍቅርና መተሳሰብ አብሮነታችንን ማጉላት እጅ ለእጅ ተያይዘን አንድ ሆነን አገራችንን በመገንባት ፈጣሪን ማመስገን በማህበረሰቡም ዘንድ ሊለመድና ባህል ሊሆን ይገባል የሚል ጠንካራ አቋምና መልእክት አለ። ደግሞም ለዚህ ሁሉንም ፍቅር ለመቀበል አብሮ ለመኖር ለሚችል የሐዋሳ ማህበረሰብ የኔ አበርክቶት ያንሰፋል እንጂ አይበዛበትም። በርካቶች በታደሙበት የትዝታ ዘሐዋሳ መጽሐፍ ምርቃት ላይ የሲዳማ ክልል ከፍተኛ የመንግስት የሥራ ኃላፊዎችና የተለያዩ ታላላቅ ኪነ ጥበብ ባለሙያዎችም የታደሙ ሲሆን የተለያዩ ኪነ ጥበባዊ ዝግጅቶችም ቀርበውበታል። በምርቃት ስነ ስርዓቱ ደራሲው ህልሙንና ዘመኑን ያደምቀበት ትዝታውን ካጋራበት መጽሐፉ የመንግስት የሥራ ኃላፊዎችና የኪነ ጥበብ ባለሙያዎች የመረጡትን ግጥም ለታዳሚያን አቅርበዋል። ታቦር ግርጌን ስንቃኝ ለእግር ኳስ እይታ የሰግድን ጥበብ የአዲሴን ችሎታ የግርማ ዱከሞን የመርጌን ቴስታ የድንቁ ሹሬን ጎል የገቡን ጨዋታ ሞጊሶ ሞኮና አባታቸው ሞታ ታስታውሳለህ? ምን ወራ ነው እና ድንገት ስታዲየም የገባችሁ ሰዎች አንድ ነገር ታዝባችኋል። የሚቀጥለው ግን ይሄን ነው።
ደቡብ እዝ አሰልጣኝ ኮሎኔል ከመጡ በዋዝ መኪናቸው ከላይ ሲቀመጡ ቡድናቸው ሲመራ አራስ ነብር ቁጡ በጨዋታ መሃል ሜዳ ቢያቋርጡ ሁሉም በያለበት ቀጥ እስከሚወጡ ወድ የሚል ትዕዛዝ መመሪያ ሲሰጡ ዳኛ ተጫዋቹ ይህንን ሀቅ ያውቃል። አበጀህ ተብሎ ቀልጣሚ ይደነቃል። ተቀልጣሚ በቀይ ከሜዳ ይወጣል። የገባ ተሽሮ ያልገባ ይጸድቃል። ዋና የተካነ አሳ ያጠመደ ተራራ የወጣ ሳይክል የለመደ ቡላና ቆጮውን በርጎ ያወራረደ ፊሌቶ በጥሬ ሾርባውን በቂጣ ጥርሰ ምልክቱ እምብዛም ያልነጣ እሱ የሐዋሳ ልጅ ውሃውን የጠጣ መሳቅ ከኛ ወዲያ ከሐዋሳ እስከ ወንጂ በብላክ ሆነና አይታይም እንጂ ነው። አመሰግናችኋለሁ። ቴንኪው። የመጽሐፉ ደራሲ በቀጣይም የበለጠ እንደሚጥር ውጤታማና ስኬታማ እንደሚሆን የክልሉ መንግስትም ተገቢውን ድጋፍና እገዛ እንደሚያደርግ እምነታችን የጸና ነው። ሊበረታታም ይገባል። በአካባቢያችንም አንባቢ ትውልድ እንዲፈጠር ትናንትን ዛሬ ላይ ሆነን ለማስታወስ ያለፈውን ትውልድ ልጅነቱን፣ ወጣትነቱን፣ ጎልማሳነቱን ምን ያህል ተቀራርቦና ተፋቅሮ እንዳሳለፈ ዛሬ ላይ የመተሳሰብና የፍቅር ሕይወት በአዲሱ ትውልድ እንዲደገም በጽሁፍ ላስተላለፈው አስተማሪ የሆነ መልእክት ሊበረታታ ይገባል። ምስጋናም ያስፈልገዋል። 100 ዓመት 200 ዓመት ያስቆጠሩ ከተሞች አሉ በኢትዮጵያ ውስጥ፣ ግን በዚህ ልክ አላደጉ። በጣም ላይ ያደገችው አሁን ጀግና በየነን ያፈራች ከተማ መለኪያ የሌላት ሺዎች ሚሊዮኖች በየነዎች አሉ ከተማ ውስጥ። ነገ በዚህ አዳራሽ የበየነን አይነት ጎበዝ ባለራዕይ እናያለን፣ እንመርቃለን። ይሄ ሁላችን ያነቃቃናል። ቡርጨቃ ባፈርሽ ተግቤ ፍቅርሽን ተርቤ ከዛፎችሽ ጥላ ታዛና ከለላ ኮክና ዘይቱና ፍራፍሬ ቡና ታቦር አላሙራ በዙሪያሽ ተራራ እረ ስንቱን ላስታውስ እረ ስንቱን ላውራ እንቅፋትሽ ይምታኝ ወድቄን እነሳ በአካሌ ይታተም ምልክት ጠባሳ ውቧ ከተማዬ እንዴት ነሽ ሐዋሳ። የአዲስ አበባ ዩኒቨርሲቲ የቲያትር መምህር ረዳት ፕሮፌሰር ተስፋዬ እሸቱና የቀድሞ መምህር አሳምሬ ሳህሉ የመጽሐፉን ዳሰሳ አቅርበዋል። እንግዲህ ርዕስ ግብርን ይሸከማል፣ ሐሳብን ይሸከማል፣ ሰውየው መናገር የፈለገውን ነገር ይሸከማል። ይህንን ስናነሳ ለምሳሌ በዩ ስለ ሐዋሳ ታሪክ ነው የጻፈው። ርዕሱ ላይ ግን ተጠንቅቋል። ትውስታ አላለውም። ትውስት ብሎ የሚያልፍ ነገር ስለሆነ ትዝታ ሲለው ትዝታ ትናንት የተደረገ ቢሆንም እንኳን ያለፈ ነገር አይደለም፣ ዛሬ የምንኖረው ነገር ነው። ወይም ደግሞ ከትዝታ አውጥቶ ለምሳሌ ታሪክ ዘሐዋሳ ቢለው አይዝለትም ነበር ሐሳቡ። ለምሳሌ ከዛሬ ዓመተ ምህረቱን አላስታውስም፣ አዲስ ዓለማየሁ ትዝታ የሚል መጽሐፍ አላቸው። እሱ ሲጽፉ አንድ ቆንጆ መግቢያ አላቸው። ይሄ የተከወነ የተደረገ ነገር ነው። ታሪክ ያላልኩበት ዋናው ምክንያት ግን ትዝታ ያልኩበትና ታሪክ ያላልኩበት ዋናው ምክንያት ትዝታ ሲጻፍ ታሪክ ሲጻፍ
የሚፈልገውን ግዴታ መግባት ያላቸው ነገሮች ላይ አይጨነቅም ብለው ያብራራሉና በዩ ትዝታ ሲል ርዕሱ ግብሩን ይሸከመዋል። ለምሳሌ ብዙዎቻችን መቼም እዚህም ይሁን ውጭ ሀገርም ይሁን ሐዋሳን ያየ በአእምሯችን ውስጥ የቀሩ ነገሮች አሉ። እነሱ ነገሮች ግን ዛሬ የምናስባቸው ነገሮች ናቸው። በዚህ ምክንያት ርዕሱ በደንብ አግባብ ያለው በደንብ ታስቦ የተጻፈ እንደሆነ ያሳያል ለማለት ያለው ከ1500 ገደማ በላይ ሰዎችና ሙያቸው ተካተውበታል። ከ2700 በላይ ስንኞች የተቋጠሩበት ነው። ከ13000 በላይ ቃላት እኛን ያዩናል፣ ግን በጣም ቀላል ናቸው ብታያቸው። በደምሳሳው የትናንትናና የዛሬዋ ሐዋሳ ሕያውና ያለፉ ሰዎች ታሪክ በግጥም የተቋጠረበት መጽሐፍ ነው። ይህንን መጽሐፍ ለማየት አጥሞ ማንበብ የተገባ ነው። ደጋግሜ አይቼዋለሁ። በእያንዳንዱ ስንኝ ላይ የሚያርፉት አይኖች አንድም የሚያውቀውን በዝናው ይሁን በአካል ወይም በቅርብ ርቀት ዝምድና የዳሰሰውን ያቀረበልን ትዝታ ዘሐዋሳ መጽሐፍ በይዘቱ የህዝብ ታሪክ ተቋጥሮ የቀረበ ነው። በርቶልት ብሬሽት የሚባል ጀርመናዊ የሥነ ጽሑፍ ሰው ማናቸውም የኪነ ጥበብ ስራ እውነተኛውን ሰው ሊያሳየን ካልቻለ ሰዎቹን ፍለጋ መባከናችን አይቀርም ይልና ብዙዎቹ መጽሐፍት የታላላቅ ነገስታት አንቱ የተባሉ ሰዎች ታሪክ ነው ይላል። በታሪክ መዛግብት ላይ ደግሞ አናጣቸው። በኪነ ጥበብ ስራዎቻችን ላይ እውነተኛዎቹን ግንበኛና ጦር ሰሪዎች፣ እውነተኛዎቹን አሳ አጥማጆች ከነመረባቸው፣ እውነተኛዎቹን ተዋጊዎች ከነጭብዳቸው አሳይቶናል። በዚህ ረገድ የትዝታ ዘሐዋሳ መጽሐፍ ማንም ስራዬ ብሎ የማይዘክራቸውን ሰዎች ሁሉ ሲያነሳ እናያለን። ገጽ 24 እና 25 ላይ ገራዦቹን የሰፈር ሴቶች እነማማ ታየችን ከነክርና ምላጫቸው የጦር ሜዳ ትጥቅ መሆኑ ነው። ቀጥሎም ባሉ ስንኞች ላይ መንበሩ ደረጀ፣ ጋለቡሽ አዋሶች ታውቋቸዋላችሁ። ተከርኮርን ማያውቃል ለዚህ መሃል አሉ። ዘነቡ አንጃ፣ ሺበሬሽና ወዘተ የህይወታችን ግማጆች የሆኑ ግን የተጠሉና የተጣሉትን ሰዎች ዶስቶየቭስኪ እንደሚለው በየነ አረሳቸው። ራሱ በግጥምና በዜማ የተሳተፈበት የሐዋሳ ከተማ መዝሙር በአዲስ አበባ ዩኒቨርሲቲ የባህል ማዕከል አሰናጅነት ለታዳሚያን ቀርቧል። ይህ መጽሐፍ የዘመኑን ገጽ በሐዋሳ ከተማ አማካኝነት የገለጠበት ቢሆንም ሌሎች ደግሞ በዘመኑ የመላውን የሀገሪቱን መልክ ያሳየበት ነው ሲሉ መስክረውለታል። ያለፈው ከሌለ የነገውም የዛሬውም የለም የሚል አጠቃላይ መልእክት ስላስተላለፉ እኔ በጣም ነው የማመሰግነውት። ከ50 ዓመት ከተማ አይደለም 600 ዓመት ከሞላው ከተማ የመጣው ሰው ነው። 600 ዓመት ከሞላው የመጣው ከተማ ስለመጣሁኝ ይህን ምስጋና ለእናንተ አቀርባለሁ። ፈረንጆች ምን ይላሉ? when you share there is another there። እዚያ ጋር ሲደረስ ሌላ እዚያ አለ። በዩ እዚህ ጋር ደርሷል፣ እዚህ ጋር ሲደርስ ሌላ እዚያ ይታየዋል። የጎደሉ ነገሮችን ይሞላል ተብሏል። ክብረት ይስጥልን፣ ይሆናል፣ ይሳካል ብዬ አምናለሁ። ይሄ ታሪክ ግን የሐዋሳ ታሪክ ብቻ አይደለም። ይሄ ታሪክ የደቡብ ብቻ ታሪክ አይደለም። ሁለት ማሳያ መናገር አለብኝ እዚህ ከመጣሁ ጋር። ማሳያ አንድ ገጽ 27 ላይ ምን ይላል መሰላችሁ? እንደ ማሳያ ነው። ገጽ 27 ላይ ስለ ሲኒማ ያወራና ሲኒማ አመሌ ይላል። የፊልም ቤቱ ደጅ 04 ቀበሌ ሻሜታ በጣሳ ወተት በቡትሌ አያም ዲስኮ ዳንሰር ሀቲ ሜሪ ሳታ በማሊ ቦሮኬት በቻይና ካራቴ ማርፌ ላላ ሜላ ምላጩ ሚቴ ሳንቴ ማይክል ማራዶና ዲስኮ ሻፍት ጫማ አይዶል ከፋይ ሱሪ
ጨዋታው የዳማ ጠላቱን ጀራፊት ስታሩ ስትሬን ሻሽካፑር መለኪያን ሲያጋጨው ከመሬት በራምቦ ጃኪቻን ቫንዳም ተርሚኔተር ቻክ ኖሪስ ብሩስሊ በማይሞተው አክተር ማሙዴ ቁጩ ሰው ብር ጥሎ ሳንቲ ሐሽኩና ታኩር ጂሚና ሻንቲ በማዘር ኢንዲያ በአዚት ዘዶግ ማን ያላነባ ቁጭ ብሎ ብድግ ይላልና አዚት ዘዶግ የሚለው ፊልም እናት ያልተሳበሳለች እኛ ስናይ እየየ ብለንበታል እንደ ቤተሰብ እነ ሻሽካፑር እዚህ ላይ የተገለጹት በጠቅላላ እና ዲስኮ ዳንሰር እኔ ደብረ ብርሃን ዘፈኛቸዋለሁ አያም ዲስኮ ዳንሰር ስንል ነበር። ስለዚህ የሐዋሳ ብቻ ሳይሆን የመላ ኢትዮጵያ ትዝታና ታሪክ እንደተሰነደ ማስታወስ ያስፈልጋል። የስምሽ ስያሜ ቢለኝ ትዝ ትዝ ከታሪክሽ አምባ ጥቂቱን ብመዝ ከሆጎብ አንስቶ እስከ ደቡብ እዝ ከፕላን ቀጠና እስከ ራስ አገዝ ከሽቦ ግቢ አጥር እስከ ማሳው ሻሎ ሎቄ ተራንስቶ መድረሻው ጉሽሎ ክበብና ዋርካ ከመዝናኛ ወዲያ ሰማይ ጠቀስ ፎቅ ዛፎች ያሞሮች ማደሪያ አእማድም ሆነ እደ ጥበብ ሙያ አርሶ የሚያበላ ዘርዘርቶ ቡቃያ ግዙፍ ተቋማችን ነበር እርሻ ጣቢያ የምድርሽ መባረክ የቀየሽ ያድባሩ ተራራና ሜዳው ንፋስና አየሩ የሰጡትን አብቃይ በተለይ አፈሩ ዝናብ ዶፉን ሲጥል ቢመጣ ይጠረቃ ድንግል መሬት ሐይቅ አፈርሽ ለጭቃ እለቱ ቢቦካ ለምርጊትም ይበቃ በልምላሜሽ መስክ አዝርትሽ አብቦ ዳርና መሃልሽ ትኩረት ቀልብን ስቦ በዱሜ አላሙራ ዙሪያሽን ተከቦ በሲዳማ ጎጆ በእንሰት ተውቦ ከሞኖፖሊሽ ካብ ድንጋይ ሲጠራ በልዑል መንገሻ ቀያሲሽ ሲነበብ ሎቄ ቤተ መንግስት የንጉስ ማረፊያ ለእርሻ ሜካናይዝ ኢንዱስትሪ ማስፊያ በ50ዎቹ ውስጥ ታጭተሻል በይፋ አልጨረስኩም። በገነሞም ጣውላ በደያሶ ድንጋይ ዛኒጋባ ቤቶች አሞራ ክንፍ መሳይ ሙሉጌታ በሽር በእምነቴ ብሎኬት ሸክላውና ጡቡን ኬሜንታል አምርቶት ፎቅና አጥሩ የተገነባው ቤት ዛፎችሽ በተርታ ዋርካሽ አደባባይ የመንገድሽ ስፋት ከውበቱም በላይ ታቦር ተራራ ጫፍ ቃሐሰን ነበር የሚታይ ትዛለኝ ትዝታሽ እስቲ ስምሽን ላንሳ ውቧ ከተማዬ እንዴት ነሽ ሐዋሳ። ቀየው ሰፈራችን ኮሽም ነበር አጥሩ ወፍ ቆሎ አበባ ዙሪያውን የቆንጥሩ ቁልቋል ቢሉ ቅንጭብ እሾህ የግራሩ ለጭርት ለቋቁቻ ደግሞም ለፎረፎር እምቧይ አጠፋርስ መፍትሄ ነበር። በሽታው ተስቦ ካልሆነም አሜባ ጃርዲያ ትላትል አለያም ቢጫ ወባ መድኃኒቱ ቆሶ ሰበነቅ መተሬ ጠጅ ሳር ጤናዳም ጥንጁት ዱባ ፍሬ የትም ቦታ ፌቶ ለሆድ ድርቀት ተልባ ጭቁኝ ዳማከሴ ሰንሰል ወይ ግራዋ ይጭስ ቀበርቾ ለሽት እንዳውላ ድንገተኛ ሞልቶ መች ይጠፋል መላ ቁርጠት አንፈራፍሮ ስቆም ተደግፌ ሐኪም ዘንድ ቀርበህ ከሚወጋህ መርፌ እነዚህን ተጠቀም አንተ ሞኝ ከርፋፌ ያኔ ትለኝ ነበር ወይ ኪሷ ደግፌ እድሜ ላንቺማ ይህንን መጻፌ እማ በይ ካፉ የማይነጥልሽ እማ በዝና የማውቅሽ እማ ይኸው እስኪ
ይሄንን እኮ በተዘዋዋሪ የሰጠችን የበይ እማ ናት። ለማ እጅግ በጣም ሌላ ነገር ነው። ያወቋትን አዋሳ መጽሐፍ ደግሞ ሌላ ታሪክ ነው። ሌላ ታሪክ የጻፉት ደግሞ ለልብ፣ ለአእምሮ፣ ለህሊና፣ ለጆሮ፣ ለምላሳችን ሳይቀር እንዲጥም እንድናጣጥም አድርጎ ማቅረብ ታምር ነው። በዩ በዚህ ደረጃ ተሳክቶለታል። ሐዋሳን እናያታለን። እዚህ መጽሐፍ ውስጥ ሐዋሳን እናሸታታለን፣ ሐዋሳን እንቀምሳታለን፣ ሐዋሳን እናዳምጣታለን። ተንቀሳቃሽ ፊልም ነው ይሄ መጽሐፍ። በዩ እንኳን ደስ አለ። ሚሚ እንኳን ደስ አለ። ልጆቻችሁም እንኳን ደስ አላችሁ። የእነሱን ጊዜ የእነሱን ህይወት ተጋርተዋል። በአንድ መንገድ ለመንገድ ለጋሶች ናቸው። አንተ ደግሞ ሰፊ እጅ ሰፊ ልብ ሰፊ አቋም ሰፊ ነው። ለጋስ እንኳን ደስ አላቸው። እንኳን በጣም ደስ አላቸው። እኔ መጽሐፉ ከመታተሙ በፊት አንብቤያለሁ። ከገመገቡ ጥቂት ሰዎች ውስጥ አንዱ ነኝ። መጽሐፉን መጽሐፉ ሳነብ እኔ ሐዋሳን ከነቆዳ ጸጉሯ ለቅሞ ቆጥሮ በስርስር እንደጻፋት ነው የተረዳሁት። ደራሲው የልጅነትና የጎልማሳነት የትውልድ ቀለሙን በርካቶችን ቃለ መጠይቅ በማድረግ ያሰናዳው ትዝታ ዘሐዋሳ መጽሐፍ የጊዜውን አኗኗር ወግ፣ የሲዳማን ብሔር ባህልና ወግ ያነበረበትም ነበር። ምናልባትም ከዚህ የተሻለ መንገድ እኔም ትውልዱ የበለጠ አይደለም ስለ ከተሞቻችን ስለ ሀገራችን ኢትዮጵያ ከህዝቧ ጋር በዓለም መድረክ ጎልታ ደምቃ የምትታይበት በጥበብ የምንገልጽባት ቀን ሩቅ አይሆንም ብዬ ከመመኘት በላይ ከፈጣሪ ጋር እናሳካዋለን ብዬ አስባለሁ። ዋናውና ላስተላልፍ የምፈልገው መልእክት እንደኔ በሌላ የሥራ መስክ የተሰማሩትን ታዳጊ ወጣት የኪነ ጥበብ ችግኞችን ስታገኙ ኮትኩቷቸው፣ አዳምጧቸው። ጥሩ አድማጭ መሆን በራሱ ጉልበትና ሞራል ይሰጣልና ይህንን ድርሻ ከተወጣን ሁላችንም ሐዋሳችን የኢትዮጵያ ሆሊ ትሆናለች የሚል ብልታ ይህንን መጽሐፍ በማዘጋጅበት ወቅት ተገንዝቤያለሁ። ለዚህም ይመስላል ኪነ ጥበብ ለከተሞች እድገት መበልጸግ ትልቁ ሚና ከተጫወተው ለከተሞች እድገትን ብቻ ሳይሆን ለሀገር ስልጣኔ መወጣጫ ማማ ከቀዳሚዎቹ አንዱ ነው። ሁላችንም እንደ ድል ሆኖ በርካቶቻችን የጥበብ ሰዎች ያፈራች ቢሆንም በዘርፉ ጥናት ተደርጎ ስራዎቻቸውን ሆነ ታሪክ ድርሳናት በአግባቡ ተሰንደው ቢያዙ ለሀገር ግንባታ ከፍተኛ ጠቀሜታ ስላለው ከተማ አስተዳደሩ ትኩረት እንዲሰጥበት ስል አደራ እላለሁ። የሰው ልጅ በውስጡ የተቀረጸውን እምቅ ችሎታ በመልኩና ቁመና በዋለበት ሳይሆን በተስጦና በገብሩ ሊገለጽ የሚችል አስተማሪ ኮትኳች ካገኘ ጥረትና ትጋት ከታከለበት ዓለምን ሊቀይር እንደሚችል በታሪክ ድርሳናት መረዳት ይቻላል። እናም እናንተ ዝናና ክብር እንዲሁም ታሪክ የሰራችሁ ነገር ግን በዚህ መጽሐፍ ላይ ያልተካተታችሁ የሐዋሳ ከተማ ባለውለታ ነዋሪዎች የቱንም ያህል ስለ ሐዋሳችን ተጽፎ አያልቅም። በቀጣይ ሌላ መጽሐፍ ጽፌ ለህትመት እንዳበቃ የእናንተ ጥረትና እገዛ ታክሎበት ፈጣሪ ለኔም ለእናንተም እድሜና ጤና ይስጠን እላለሁ። በመጨረሻም ይህ መጽሐፍ ነፍስ ዘርቶ ለህትመት እንዲበቃ ሌት ተቀን ሳትሰለቹና ከጎኔ ሳትለዩ የደከማችሁ በስም ማልጠቅሳችሁ የቅርብ ወዳጆቼና ጓደኞቼ እንዲሁም በጥንካሬውና በታታሪነቱ የትም ታይቶ የማይታወቅ የመጽሐፍ አስመራቂ ኮሚቴ አባላት እጅግ አድርጌ ከልብ አመሰግናለሁ። በመቀጠል ይህ ዝግጅት እንዲህ በአማረና ባሸበረቀ መልኩ እንዲደምቅ ጉዳዩ እኮ ስለ ሐዋሳ ነው ብሎ ሁሉንም ግብዓት አሟልቶ ለበዓሉ ድምቀት ትልቁን ድርሻ የሚወስደው ዘኩራ ሚዲያና ኮሚኒኬሽን አቶ ዘላለም ኩራባቸው